ባለፉት 8 የመከራ ዓመታት በጠቅላይ ሚኒስትር አብይ አህመድ የሚመራው አምባገነናዊ አገዛዝ በሀገራችንና በህዝባችን ላይ ከፍተኛ ውድመት አስከትሏል። በታሪካችን ታይቶ በማይታወቅ መጠን ከ1 ሚሊዮን በላይ የሆነ ህዝባችን በጦርነት አልቋል። በብዙ መቶ ሺዎች የሚቆጠር ህዝብ አካል ጉዳተኛ ሆኗል። ከ4 ሚሊዮን በላይ የሆነ ህዝብ ከመኖሪያ ቀየው ተፈናቅሏል፣ ተሰዷል። በመቶ ሺዎች የሚቆጠሩ ሴቶች የወሲብ ጥቃት ሰለባ ሆነዋል። ታዋቂ ፖለቲከኞችና ጋዜጠኞችን ጨምሮ በብዙ ሺዎች የሚቆጠሩ ኢትዮጵያውያን በፖለቲካ አመለካከታቸው ምክንያት በየእስር ቤቱ ታጉረዋል። የጦርነት ተሳታፊ ያልሆኑ ንጹሃን ዜጎቻችን በድሮንና በመድፍ በግፍ ተጨፍጭፈዋል። ብዙዎች አገራቸውን እየጣሉ ለመሰደድ ተገደዋል። ከ7 ሚሊዮን በላይ የሆኑ የወደፊት አገር ተረካቢ ልጆቻችን ከትምህርት ገበታ ውጭ ሆነዋል። ሌሎች ሚሊዮኖች በኑሮ ውድነት ከመሰቃየትን በላይ የሚላስ የሚቀመስ የሌላቸው የነተቡ ድሆች ሆነዋል። ይህ ሁሉ መሆኑ አልበቃ ብሎ ሌሎች ሚሊዮኖችን ሊጨርስ የሚችል ሌላ አውዳሚ ጦርነት ሊፈነዳ ተቃርቧል። በአጠቃላይ ኢትዮጵያና ኢትዮጵያውያን ባለፈ ታሪካቸው አይተውት በማያውቅ መጠን እንደ አገርና ህዝብ መቀጠል የማይችሉበት ከባድ የህልውና አደጋ ውስጥ ወድቀዋል። ይህን እውነታ የተገነዘብንና በፈጣንና በጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል የአገርና የህዝብ ህልውና መዳን አለበት ብለን በጽኑ ያመን 9 ድርጅቶች ማለትም የኢትዮጵያ ትብብር ንቅናቄ በውስጡ 8 ድርጅቶችን ያቀፈ ነው። ሁለተኛ የአብሮነት ኢትዮጵያ፣ ሶስተኛ የአማራ ዲያስፖራ ግሎባል ፎረም፣ ይሄ ከ30 በላይ የሆኑ በአማራ ህዝብ ትግል ዙሪያ እንቅስቃሴ የሚያደርጉ ድርጅቶችን ያቀፈ ነው። ዓለም አቀፍ የአማራ ንቅናቄ፣ አምስተኛ የትዕይንተ ህዝብና ሰላማዊ ሰልፍ አዘጋጅ ግብረ ኃይል በውስጡ 5 ድርጅቶችንና 13 ተጽዕኖ ፈጣሪ ግለሰቦችን ያቀፈ ነው። ስድስተኛ ዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል በውስጡ 32 ብሔር ብሔረሰቦችን የሚወክሉ 230 ግለሰቦች የሚሳተፉበት ነው። ሰባተኛ የኢትዮጵያውያን ትብብር ለድልና ሽግግር ፎረም በውስጡ 35 የድርጅትና የታዋቂ ግለሰቦች ውክልናን ያካተተ ነው። 8ኛ የትግራይ ተወላጆች ዓለም አቀፍ ማህበር፣ 9ኛ የደቡብ ህዝቦች የፖለቲካ ኃይሎች ጥምረት ወይም ራይዝ በውስጡ 6 ድርጅቶችን ያካተተ ነው። በአጠቃላይ እነዚህ ድርጅቶች በማዕቀፍ 9 ቢሆኑም ከ50 በላይ ወይም ከ60 በላይ የተለያዩ ንዑስ ድርጅቶችን በውስጣቸው ያቀፉ ናቸው። የሰላማዊ ህዝባዊ እምቢተኝነት ትግል ድጋፍ ሰጪዎች በመባል የሚጠራ የጋራ መድረክ አቋቁመናል። የጋራ መድረካችን ይህንን የዛሬውን ታሪካዊ ትዕይንተ ህዝብ በጋራ በማዘጋጀት ስራውን ጀምሯል። ከ2 ሳምንት በኋላ በዋሽንግተን ዲሲ እና በለንደን ከተማ ለመጀመሪያ ጊዜ የብሔር የሃይማኖትና የፖለቲካ ርዕዮት ልዩነት ተሻጋሪ የሆኑ ሰላማዊ ሰልፎችን ያካሂዳሉ። ከዚያ በተጓዳኝም በአሁኑ ወቅት በኢትዮጵያ እየተካሄደ ያለ ምርጫ የይስሙላ መሆኑን ለዓለም ለማጋለጥ እና የአገዛዙን ቅቡልነት የማሳጣት ትግል እናደርጋለን። ይህ እንቅስቃሴያችንም የሚቋጨው የኢትዮጵያ ህዝብ በፈጣንና ጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል አገዛዝን አሸንፎ ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም ሲችል ብቻ ይሆናል። የዛሬው የትዕይንተ ህዝብ መሰረታዊ ዓላማ የኢትዮጵያን ህዝብ የትግል መንፈስ ማነቃቃት፣ አገዛዙ ህዝባዊ ማዕበል አፍጥጦ እየመጣበት መሆኑን እንዲያውቅ ማድረግና ዓለም አቀፉ ህብረተሰቡም አገዛዙ በህዝብ ዘንድ ምን ያህል የተጠላ መሆኑን እንዲገነዘብ ማድረግ ነው። በአጭሩ ትዕይንተ ህዝቡ የወቅቱን የህዝብ ትግል ወደ አንድ ከፍተኛ የላቀ ምዕራፍ የሚያሸጋግር ታሪካዊ ሁነት ነው ብለን እናምናለን። በዚህ ታሪካዊ ትዕይንተ ህዝብ ላይ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይቅደም በሚሉት መሪ ቃሎች ዙሪያ
ያላቸውን አቋም እንዲገልጹ የአገሪቱን ጠቅላይ ሚኒስትር ጨምሮ 25 ተጽዕኖ ፈጣሪ ኢትዮጵያውያን ተጋብዘዋል። ከነዚህ ውስጥ በዛሬው ዕለት 21ዱ ተጋባዦች ከህዝቡ ትግል ጎን ለመቆም ፈቃደኛ በመሆንና በመድረኩ በመገኘት ከዚህ ሰዓት ጀምሮ በሚሊዮን ለሚቆጠረው ታዳሚ ህዝብ ንግግራቸውን በቀጥታ ያቀርባሉ። አመሰግናለሁ።